እንደገና መጣው አንተ ይቅር ትለኝ እንደገና መጣው በቆረስከው ሥጋ ባፈሰስከው ደም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም ቆሞስ አባ ኪዳነ ማርያም፣ ክቡራን መምህራን ቤተ ክርስቲያን ሊቃውንት፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አላችሁ? እንደምን አላችሁ? እንደምን ቆያችሁ? አሜን። አምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ቸርነቱ በዝቶልን በፍቅሩ ጠብቆን የረድኤት ስራ እስካሁን ድረስ ሳይለየን በዚች ቦታ ተሰባስበን ቅዱስ ቃሉ እንድንማር ከሊቃውንት መምህራኖቻችን እንድንመከር ይረዳል። ቅዱስ ስሙ የተመሰገነ ይሁን። ከኔ ጋር ለትንሽ ለተወሰነ ደቂቃ የምንቆየው የቅድስና ሕይወት በአሜሪካ በሚል በቅድስና ሕይወት ዙሪያ ላይ ያሉ ተግዳሮቶችን በተመለከተ መጠነኛ ዳሰሳ የሚያደርግ ጥናትና የመፍትሄ ሀሳቦች የቀረቡበት የተሰራ ስራ አለ። እሱን ለማቅረብ ነው። ቅድስና የሚለውን እኛ በምንነጋገርበት አውድ መጀመሪያ መፍታት ያስፈልጋልና የቅድስና ስንል ቃሉንም ብዬ ስለምንፈራ ስጋዊ ፈቃዳቸውን ድል ነስተው አጋንንትን ድል ነስተው በምድር ላይ መላእካዊ ሕይወት ከሚኖሩት ቅዱሳን ጋር ብቻ አያይዘን ስለምንመለከተው አሁን እኛ ቅድስና ስንል ንጽሕናና ፍቅር ማለታችን ነው። ያንን ነው የምናየው። ቅድስና የሚለውን ፎርሙላው ንጽሕና ሲደመር ፍቅር፣ ከርኩሰት መንጻት፣ ከኃጢአት መንጻት፣ ከዛ በኋላ ደግሞ በፍቅርን መሰረት ባደረጉ በጎ ስራዎች ታንጾ መኖር በሚለው አውድ ነው እየተነጋገርን ያለ ነው። ስለዚህ ይህንን በተመለከተ ከሆነ እየተነጋገርን ያለ ነው። ይሄ ጥሪ ለእኛ የቀረበ ጥሪ ነው። እግዚአብሔር ቅዱስ እንደሆነ እናንተም ቅዱሳን ሁኑ ተብሎ የተነገረ በኑሯችሁ ሁሉ ቅዱሳን ሁኑ የተባለው ለዛ ስለሆነ፣ ስለዚህ ቅድስና የሚለው ለእኛም እኛን የሚመለከት ህይወት ነው ማለት ነው። በአሜሪካ ያልነው አሜሪካ የሚለው የምንኖርበት እዚሁ ስለሆነ ያንን አይነሳማይ ግን በውስጡ ደግሞ የምዕራብን ዓለም የሚያካትት መሆኑን ከግንዛቤ ውስጥ እንድትይዙት ነው። ስለዚህ ይህንን መጠነኛ ዳሰሳ ለማድረግ የታሰበበት ዋናው ዓላማ ምንድን ነው? የምዕራቡ ዓለም አስተሳሰብና የምዕራብ ዘይቤ በቅድስና ህይወት ላይ የሚያመጣውን ተጽዕኖ መረዳት ነው። አንደኛ ቅድም በተነሱት ጥያቄዎች ላይ ይህንኑ ሲብራራ ይህንኑ ስንመለከት ነበር የቆየ ነውና ያንን ያው ጥናቱ በሚያሳያቸው ቁጥሮች ደግሞ ቅድም የተነሱት ሀሳቦች በእርግጥን የሚያው የውይይት ጥያቄዎቹ እነዛ መሆናቸውን አሁን ነው ያለሁትና ጥሩ አጋጣሚ ነው እያልኩኝ ነበር። ምክንያቱም ጥናቱ ላይ መሆን የሚያሳዩት ቅድም መምህራኑ ሲገልጹ ሲያብራሩት የነበረውን ነገር ደግሞ ገዳታ ደግፎ ያሳየናል ማለት ነውና ስለዚህ ቅድስና ህይወታችን ላይ የሚያሳድረው ተጽዕኖ ምንድነው? አሉታዊ ተጽዕኖ ምንድነው የሚለው መረዳት ነው። ያ ብቻ ሳይሆን ደግሞ ቅድስናን ጠብቆ ለመኖር ቅድስና ስንል ንጽህና ሲደመር ምንድነው ያለው? ፍቅር። ያንን ጠብቆ ለመኖር ምን ማድረግ እንደሚገባ ደግሞ አንዳንድ የመፍትሄ ሀሳቦችን ለመጠቆም ይሄ ጥናት እንደ ጥናት ብሎ ለመጥራት ትንሽ ያላሟላቸው ብዙ ነገሮች አሉ። ወደፊት ግን በተመሳሳይ ርዕስ በተመሳሳይ ጉዳይ ላይ ጥልቅ ጥናቶች ቢደረጉ ፋይዳቸው ምን ሊሆን እንደሚችል እንደው ጠቋሚ እንዲሆን ነው። ስለዚህ ዓላማ ውስጥ እሱንም አስገብቻለሁ። ምክንያቱም እንደ ትልቅ ጥናት እንዳትይዙት። ለምን ጥናቱ
ውሱንነት አለበት፣ ሊሚቴሽን አለው። አንደኛ ያው የተደረገው ጥናቱ የተደረገው በጥናት ውስጥ የተሳተፉት ተሳታፊ ቁጥራቸው አነስተኛ ነው። ስለዚህ ይህንን መሰረት አድርገን ስታቲስቲካል ክሌም ወይም ድምዳሜ ላይ ልንደርስ አንችልም። ድምዳሜ ላይ ለመድረስ አንችልም። ነገር ግን ምን ያሳየናል? አመላካች የሆኑ ግንዛቤዎችን ይሰጠናል። ዳይሬክሽናል ኢንሳይትስ ግንኙነትን ያሳየናል። ለምሳሌ ስለ ሚዲያ ቀደም ተነስቶ ነበርና ሚዲያን ሶሻል ሚዲያን በብዛት የሚጠቀሙ ሰዎች የእምነት ህይወታቸው ምን ይመስላል የሚለው ቁርኝቱን፣ አንድነቱ፣ ግንኙነቱን ያሳየናል። ስለዚህ እንደዚህ አይነት ዳይሬክሽናል ኢንሳይትስ ጠለቅ ያለ ግንዛቤ እንዲኖረን ለማድረግ ነው እንጂ እንደ ትልቅ ድምዳሜ የሚያስወስድ አይደለም። ያንን በደንብ እንድትረዱት እፈልጋለሁ። ስለዚህ ዳሰሳው ትኩረት ያደረገባቸው መሰረታዊ ችግሮች አንደኛው የምዕራቡ ዓለም አስተሳሰብ የምርምርና ብሂል በቅድስና ህይወት ላይ የሚያደርሰው ተግዳሮት ነው ይለናል። ያ ስንል ምን ማለታችን ነው? ከክርስትና እሴቶች ጋር የሚጋጭ ኮንትራዲክት የሚያደርጉ አመለካከቶች እና ባህላዊ እሴቶች ያ ማህበረሰብ የሚቀበላቸው ማህበራዊ እሴቶች ከክርስትናው ጋር የሚጋጩትን እነዛን መሰረት ያደረገውን ማጥናት መለየት ነው። በማህበረሰብ ውስጥ እየኖሩ አሁን እንደዚህ አይነት ቅድም እንዳልነው ከኛው ከክርስትናው ከወንጌሉ መምህራኑም ሲያስተምሩ እንደነበረው ከመጽሐፍ ቅዱስ ከክርስትና ሃይማኖት ጋር የሚስማሙ እንዳሉ ሆነ ደግሞ በአብዛኛው ደግሞ የሚጣሉም ይኖራሉ። እነዚህ ባሉበት እንዴት ቅድስናን ጠብቀን መኖር እንችላለን የሚለውን ለማሳየት ተሞክሯል። ማህበረሰቡ የሚቀበላቸው ተለምዶች ሶሻል ኖርምስ በመንፈሳዊ ህይወት ላይ የሚያሳድሩት ተጽዕኖ ምንድን ነው የሚለውን ለማየት እንሞክራለን። ሌላው ከዚህ ከተግዳሮቹ በተለይ በዘመናችን ያለው ትልቁ ተግዳሮት ሚዲያ ስለሆነ እዛም ላይ ትንሽ ትኩረት ተደርጓል። ሌላ በሁለተኛው እነዚህን ተግዳሮቶች ለመወጣት በምዕራቡ ዓለም የሚኖሩ በአሜሪካ ሀገር የሚኖሩ ክርስቲያኖች ያላቸው የዝግጅት ማነስ እና የተግባራዊ እርዳታን የመፈለግ ይህንን ክፍተት የመሙላት የቱ ጋር ነን ያለ ነው የሚለውን በተወሰነ ደረጃ እንዲያሳየን የተዘጋጀ ነው እና ይህ በዕለት ተዕለት ኑሯችን ያው ተግዳሮቶችን ተቋቁመን ቅድስናን ጠብቀን ለመኖር ምን ያህል ዝግጁ ነን የሚለውን ጥያቄ እንዲያሳይ እንዲመልስ ቅድም ሲነሳ ነበር። በትምህርት ቤት፣ በስራ ቦታ፣ በማህበራዊ ግንኙነቶች በእነዚህ ሁሉ ቅድስና ህይወታችን መለወጥ የለበትም። ምክንያቱም እኛ ጨው ሆነን አልጫውን እንድናጣፍጥ፣ ብርሃን ሆነን ጨለማውን እንድናበራ ነው እንጂ ጨለማውን እንዲወጠን አይደለም አይደለ? ጌታ የጠራን የዓለም ብርሃን እንድንሆን ነው። ላልጫው ጨው እንድንሆን እንድናጣፍጥ ነው፣ እንድንቀይር እንጂ እንድንቀየር አይደለም። የኛ ቅድስና አይደለም መለወጥ ያለበት። ይሄኛ ቅድስና ርኩሱን ዓለም ነው መቀደስ ያለበት። የኛ ንጽህና በኃጢአት የተሞላውን ዓለም ነው መለወጥ ያለበት። ስለዚህ እኛ አይደለን መለወጥ ያለብን፣ ዓለሙን ነው መለወጥ ያለብን። ስለዚህ ከዚህ አካያ ይህ ጋር ነን የሚለውን ለማየት ነው። ይህንን ካልን እንግዲህ ተሳታፊዎች መረጃን በተመለከተ እንዲህ በትንሹ አዋቂዎችና ወጣቶች ለየብቻቸው እንዲመልሱ ነው የተደረገው። እንግዲህ አዋቂዎች የትውልድ ሀገራቸው 96% ከአሜሪካ ውጭ ነው፣ ያው በአብዛኛው ኢትዮጵያ ነው። ስለዚህ ከግንዛቤ ውስጥ ከተቱት በአሜሪካ ውስጥ የኖሩበት ዘመን ከ10 እስከ 20 ዓመት አብዛኛውን ክፍል ይዟል። ከ5 እስከ 10 ዓመት ቀጣዩን ክፍል ይዟል፣ ወደ 24% የሚሆን የእድሜ ክልላቸው በአብዛኛው መካከለኛ እድሜ የምንለው ነው። ከ36 እስከ 46 እስከ 60 ድረስ ሁለት ግሩፖች አብዛኛውን ክፍል ይዘውታል። ወጣቶች የትውልድ ሀገራቸው ከአሜሪካን ውጪ ሆኖ በአብዛኛው ብዙውን እድሜያቸውን እዚህ ሀገር ያደጉ ልጆች ላይ ነው ትኩረት የተደረገው ወይም ምላሽ የሰጡት። የእድሜ ክልላቸው ከ19 ዓመት ጀምሮ ከታች ከጀመረ ከ15 ጀምሮ እስከ 18 ድረስ አንድ ክፍል አለ። ከ19 እስከ 22 ድረስ 55% የሚሆኑት በዛ ክልል ውስጥ ነው ያሉት። ይህን ካልኩኝ ምናልባት ቅድስና ላይ ስለሆነ እያተኮረን ያለ ነው። ቅድም እንዳነሳ ነው ያው ለሁላችን የተሰጠ ጥሪ ነው ብለናል አይደለም። ሌላው ነው እዚሁ ላይ ትንሽ አንድ አስፈላጊነቱ ላይ አንድ ትልቅ ነጥብ ያስቀምጥልናል ብዬ የማስበው ምንድን ነው፣ ያለ ቅድስና መድረስ የምንፈልግበት የክርስትና ግብ ነው የምንለው ቦታ ላይ መድረስ አንችል።
እየሰማችሁ ይሆን አይደለ? ምንድነው ግባችን? በክርስትናው ሕይወት ስንኖር ግባችን ምንድን? የት ነው መዳረሻችን? የት መንግስተ ሰማያት ልንል እንችላለን፣ ግን ክርስቶስ ነው ራሱ አይደለም? መጨረሻ ላይ የምንደርስበት ወደብ ክርስቶስ ጋራ ልንደርስ አንችልም ያለ ቅድስና። ምክንያቱም ቅድስና ምንና ምንድን ናቸው ብለናል? ንጽህናና ፍቅር። ንጽህና ሳይኖረን ንጹሕ ሐዋርያ የሆነው ክርስቶስን ተዋህደን ልንኖር አንችልም። የፍቅር ሕይወት ሳይኖረን ፍቅር የሆነው ክርስቶስ ጋር ልንደርስ አንችልም። ስለዚህ ያለ ቅድስና የእግዚአብሔር መንግስት ልንወርስ አንችልም። ለዚህ ነው ያለው ቅዱስ ጳውሎስ በገላትያ መልእክቱ ላይ ምንድን ነው ያለው? የሥጋም ስራ ይታወቃል ይላል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንንም የመሳሰለው ሁሉ ነው ይላል። ይኸውን ምን ውስጥ የሚደመር ነው? ከሁለቱ እንግዲህ ቅድስና የሚለው ላይ የትኛው እለፍ ነገር ያስቀመጥ ነው? የትኛው ጋር ነው የሚደመሩት እነዚህ? ንጽህና አይደለ? ስለ ንጽህና ነው ቅዱስ ጳውሎስ እያወራል። አስቀድሜ እንደነገርኳችሁ ይህንን የሚያደርግ የእግዚአብሔርን መንግስት አይወርስም። ስለዚህ ቅድስና የሚለው ትልቅ አጀንዳችን ነው መሆን ያለበት። የቅድስና ህይወትን የሚቃረኑ ፈተናዎች በየዘመኑ ነበሩ፣ በእኛም ዘመን አሉ። እንግዳ ነገር አይደለም። እነዚህን ግን ድል ነስተን ነው ወደ ክርስቶስ ጋር መድረስ ያለብን። ስለዚህ እንን ካልን ማህበራዊ ተጽዕኖ የምንኖርበት ማህበረሰብ የሚያደርስብን ተጽዕኖ የሚያስከትላቸውን ተግዳሮቶች በተመለከተ ጥናቶቹ ላይ የተገኙትን ቁጥሮች በተወሰነ ደረጃ አስቀምጣለሁኝ። ወደ 4-5 የሚሆኑ ነገሮችን አንኳር ነጥቦች ናቸው ብለን ከጥናት ውስጥ አውጥተናል። ጥናት እንኳን ብዬ ባልጠራው ደስ ይለኛል። ከዳሰሳው ከዚህ ከዳታ ውስጥ 5 ትልልቅ ነጥቦችን ለማውጣት ሞክረናል። አንደኛ ትልቁ በዚህ ውስጥ ያየነው ነገር ምንድነው? ጽናት ማጣት ወይም የተለዋዋጭነት ኢንኮንሲስተንሲ። እንጀምራለን፣ እንለቀዋለን። የሆነ ጊዜ ላይ መንፈሳዊ ነን፣ የሆነ ጊዜ ላይ ደግሞ ያው መንፈሳዊታችን ይቀዘቅዛል። የሆነ ጊዜ ላይ በእምነት ሕይወታችን እንጠነክራለን፣ የሆነ ሰዓት ላይ እንደክማለን። ወይም ደግሞ በሳምንት ውስጥ ካየነው እሁድ ቅዱሳንን ደግሞ በእሁዶች መካከል ደግሞ ሌላ ማንነት አለን። ቤተክርስቲያን ሌላ ማንነት አለን፣ ስራ ቦታ ሌላ ማንነት አለን። እንደዚህ አይነት የሚለዋወጥ ሁለት ማንነት፣ ተለዋዋጭነት፣ ኢንኮንሲስተንት የሆነ ነገር። ይህንን አሁን በዳታው ካያችሁት ለምሳሌ ቸርች አቴንዳንስ ቤተክርስቲያን ምን ያህል ጊዜ ይመጣሉ ለሚለው ጥያቄ 86.7% ቤተክርስቲያን እየመጡ የቤተክርስቲያን አገልግሎት ይሳተፋሉ በየሳምንቱ። የግል ጸሎትን በተመለከተ 82 ወይም 83% የሚያህሉት በየቀኑ ይጸልያሉ። መጽሐፍ ቅዱስን እና መንፈሳዊ መጻሕፍትን ማንበብ በተመለከተ በየቀኑ የሚያነቡ 38.7%፣ በሳምንት ቢያንስ አንድ ጊዜ የሚያነቡ 13%፣ ኦኬዥናሊ አንዳንድ ጊዜ የሚያነቡ 30%፣ ምንም በቃ እንደው አልፎ ብቻ የሚያነቡ 17% ነው። ቁጥሩን ካያችሁት የሚያበረታታ ነው። ቢያንስ በሳምንትም በየቀኑ የሚያነቡትን ሰዎች ስንደምራቸው ቁጥሩ ትልቅ ነው። በንስሐ ሕይወትና መንፈሳዊ ስፒሪቹዋል ጋይዳንስ ያንን በተመለከተ ደግሞ 45% የሚሆኑት ሬጉላርሊ በየጊዜው የንስሐ አባቶቻቸውን እያገኙ መንፈሳዊ ክትትል እንደሚያገኙ አሳይተዋል። ወጣቶችን ስንመለከት ወደ ቤተክርስቲያን በየሳምንቱ የሚመጡት 88.9%፣ የግል ጸሎት የሚያደርጉ 63%፣ መጽሐፍ ሌሎች ቅዱሳት መጻሕፍት የሚያነቡ 48 ዴይሊ 48.1%፣ የንስሐ ሕይወት በተመለከተ 92.6%። እንግዲህ አሁን ቅድም እንዳልኩት ሌላው ትልቁ ይህንንም ጥናት ውሱን የሚያደርገው ምንድነው? የጥናቱ ስብጥር ዳይቨርሲፋይድ አይደለም፣ ብዙ ሰዎችን አላካለለም። ለዛ ነው እንደ ሙሉ ጥናት ልንወስደው አንችልም እያለን ያለ ነው። የተወሰኑ ሰዎችን ስለሆነ የዳሰስ ነው። ግን ይሄው ራሱ ግን ሌሎች ምልከታዎችን እንድንወስድ ግን ያደርገናል። ይህን ያህል እንግዲህ በየሳምንቱ ቤተክርስቲያን የሚመጡ የንስሐ አባት ያላቸው ሰዎች መጨረሻ ላይ አሁን ግንኙነቱን ስንሰራው እንድታዩት ነው መጀመሪያ ላይ ይሄንን የምናነሳው። ቅዱስ ቁርባንን በተመለከተ 90.7% ቅዱስ ቁርባን እየተቀበሉ እንደሆነ አንስተዋል። ወጣቶች ጋር 81.5% ትልቅ ቁጥር ነው።
አሁን ይህንን ስለ መንፈሳዊ ጥንካሬ ወይም በውስጥ ስለሚሰማቸው መንፈሳዊ ጥንካሬ ሲጠየቁ ጠንካራ የእምነት ሕይወት አለኝ ያሉ አዋቂዎች 10% ብቻ ናቸው። 62.7% የሚሆነው መካከለኛ ደካማና በጣም ስፒሪቹዋል ስትራግል ውስጥ ነኝ ያሉት ደግሞ ወደ 26.7% ነው። በወጣቶች ጋርም ልክ እንደዚሁ ተመሳሳይ አይነት ትሬንድ ነው የምናየው። ጠንካራ የሚለው 33%፣ መካከለኛ 55%፣ ዊክ ኤንድ ስትራግሊንግ የሚለው ወደ 11%። እንግዲህ አሁን ከላይ ያየናቸው ቁጥሮችና አሁን እዚህ መጨረሻ ላይ የምናየውን ነገር ስንመለከተ ትንሽ ክፍተት እናያለን አይደለም? ስለዚህ በአጠቃላይ አሁን ይሄ ጥናቱ ስናስቀምጥ ያየነው ምንድነው? very high church attendance that inconsistent interior faith። ስለዚህ ውስጥ ያለው ነገር ግን ከውጭው ጋር አልተጣጣመም እና ይሄ የቅድስና ሕይወት ተግዳሮቶች በትክክል እያሳደሩ ያለውን ተጽዕኖ በተወሰነ ደረጃ ይጠቁማል። ቤተክርስቲያን ከመምጣት ባሻገር ጽኑ የሆነ ጥልቅ መንፈሳዊ ሕይወት ላይ እየተቸገረን እንደሆነ ያሳየናል። ለምንድን ነው ይሄ ነገር የሆነ የሚለውን በኋላ ላይ እንድናየው ነው። ሀሳቡ አብሮ እየተሰናሰለ ስለሚሄድ ከኔ ጋር እየሄዳችሁ ነው ብዬ ተስፋ አደርጋለሁ። ከኔ ጋር ናችሁ? እሺ። ምክንያቱም እንደ ሰንሰለት እየተያዙ ነው የሚሄዱት። አሁን መጨረሻ ላይ የምንወስደው ድምዳሜ ላይ ከመድረሳችን በፊት በዓለም የሠራሁትን ያሳዘንኩህን ሁሉ ይቅር በለኝ አምላኬ፣ ስለ እግዝእትነህ ኩሉ ይቅር በለኝ አምላኬ፣ ስለ እግዝእትነህ ኩሉ። ስለዚህ ቅድም እንዳልነው ይሄ ተለዋጭ የሆነ ማንነት ምናልባት አንድ ትልቅ ችግር ነው ያየነው ጥናቱ ላይ። ሌላው ላክ ኦፍ ዴፕት ስር የለሽነት መሆን ያንን አሳይተ ስትሮንግ የሆነ ኤክስተርናል ፕራክቲስ አለ፣ ከውጭ የሚታይ አለ፣ በውስጥ ደግሞ ደካማ የሆነ ነገር አለ። ለምንድን ይህንን ያልነው? ቅድም ያነሳ ነው ዳፋን ይህን ወደዚህ የሚያደርሰን ይህን በኋላ ላይ መጨረሻ ላይ ስለሚመለስበት አልፈዋለሁ። ከአዋቂዎች ከ4 ሰው 1 ሰው በመንፈሳዊ ሕይወት ውስጥ ስትራግል ውስጥ ነኝ ብሎ እንዲቆጥር ሆኗል። እንግዲህ ከላይ ካየነው ቁጥር ጋር ይሄኛ ቁጥር ትልቅ 25% ማለት ትልቅ ፐርሰንት ነው። ዊኬንድ ስትራግሊንግ የሚለው ስለዚህ ዋናው ችግር የተሳትፎ ማነስ አይደለም ማለት ነው። ጥልቀት አለመኖሩ ነው። ላክ ኦፍ ዴፕት ነው። ጽናት አለመኖሩ ነው። ኮንሲስተንሲ ወይም ደግሞ ልባዊ የውስጥ የሆነ ትራንስፎርሜሽን ለውጥ አለመኖሩ ነው ማለት ነው። እና የኔታችንም ደጋግሞ እንደነገረን በአሸዋ ላይ የተሰራ ቤት በአለት ላይ የተሰራ ቤት የሚለው ለዚህ ትልቅ ምሳሌ ሆነናል። ሌላው የተቃራኒ አመለካከቶች ተጽዕኖ ብዙዎቹ እዚህ ላይ ሰመራይዝድ ሆኖ ነው የቀረበው። ሙሉ ጥናቱ ላይ የተብራሩ አሉ። ከክርስትና ሃይማኖት ጋር የሚጣረሱ አመለካከቶች በእኛ ሕይወት ላይ የሚያደርሱት ከፍተኛ የሆነ ተጽዕኖ አለ። አንድ ትልቁ ተጽዕኖ ምንድነው? ግራ ማጋባት። ቅድም የተጠየቀው አንድ ጥያቄ ያንን የሚያሳይ ይመስለኛል። ይሄ ግራ መጋባት ቤተክርስቲያን የምትለው አለ፣ ውጪ ማህበረሰቡ የሚቀበለው ነገር አለና ቢያንስ ምን ያደርገናል ማለት ነው? ቤተክርስቲያን የምትቀበለው ነገር ላይ ጽኑ አቋም እንዳይኖረን ያደርጋል አይደለም? ሌላ ተቃራኒ ነገር ስንሰማ በውስጣችን ያለውን ጽናት ይበርዛል፣ ግራ ያጋባል፣ ወይም ብዙ ጉዳዮች ላይ ልል የሆነ አቋም እንዲኖረን ያደርጋል። አሁን በተለይ አሁን ወጣቱ ጀነሬሽን ለምሳሌ አሁን እየመጣ ባለ ይሄ የተቃራኒ ጾታ አመለካከትን በተመለከተ እዛ ላይ ራሱ የሚደረጉ ጥናቶች ምንድን ነው የሚያሳዩት? ጀነሬሽን አፍተር ጀነሬሽን እዛ ላይ ያላቸው ክርስቲያኖች ያላቸው አቋም ምን እየሆነ ነው እየመጣ ያለው? እየላላ ነው የመጣው። ለምንድን ነው የሆነው? ደጭ ያለው ተጽዕኖ በውስጥ ያለንን አቋም እያላላ ይሄዳል። አሁን ያንን ሀሳብ እውነት ነው ብለው ላይ ቀበሉት ይችላሉ እኮ ልጆቹ፣ ግን ቶለራንት ይሆናሉ። እኛ እንደምንጸየፈው አይጸየፉትን፣ ወይ ከነሱ በፊት የነበረው ጀነሬሽን እንደሚጸየፈው አይጸየፉትን። ለምን? ይሄ የውጭው ተጽዕኖ አንዱ በውስጥ ደኛ ላይ የሚያሳድረው ትልቁ ነገር ምንድነው?
ሐሳባችንን ባያስቀይረን እንኳን አቋማችንን ያላለዋል። ይሄ ትልቅ ችግር። ምክንያቱም ጽናት ያስፈልጋል፣ በተለይ ቁርጠኝነት ያስፈልጋል ሃይማኖታዊ ነገሮች ላይ፣ ቅድስናን የተመለከቱ ነገሮች ላይ። ምክንያቱም አንድ ነገር ላይ ቁርጠኝነት ሲኖር በቁርጥ ስንጠላው ነው አይደለም የማንደርስበት የማንሄድበት። እየላላን ከመጣን ዛሬ የተነቀነቀ አጥር ነገ ይፈርሳል። ስለዚህ ጽናት ማሳጣት አንዱ ነው የቅድስናን ህይወት። ሌላው ምንድነው? እነዚህ ነገሮች እየተደራረቡ በመጡ ቁጥር ውስጣችን የሚቀረጸው ነገር ምንድነው? የቅድስና ህይወት የማይደረስበት ወይም የማይጡት ተራራ ይሆናል ማለት ነው አይደለ? ከባድ እንደሆነ እየተሰማን ይመጣል፣ በውጭ ያለው ተጽዕኖ እየባሰ ሲመጣ። ሌላ የወጣቶቹም ላይ አንድ የታየ ጥናት ምንድነው? ይሄ ራስን የመደበቅ መጨረሻ ላይ ደግሞ ምን ይሆናል ማለት ነው? በራስ ኮንፊደንስ የማይሰማን ከሆነና ራሳችንን በግልጽ ማቅረብ የማንችል ከሆነ ልጆቹ ምን ያደርጋሉ ማለት ነው? የራሳቸውን እምነት ምን ያደርጋሉ? ይደብቃል። ማንነታቸውን ይደብቃል። ተመሳስሎ ወደ መኖር ያደርሳል። ያ የመመሳሰል ህይወት ደግሞ እነሱንም ቀስ እያለ ወደ ብዙ ነገር ያደርሳቸዋል። እና ይሄ እነዚህ ተጽዕኖች እንዳሉ የሚያሳዩ ነገሮችን ወስደናል። ሌላው ይሄም ተቃራኒ አመለካከቶችን በተመለከተ ለምሳሌ በቁጥር does living in America affect your spiritual life የሚለው በአሜሪካ ውስጥ መኖርሽ መንፈሳዊ ህይወት ላይ ተጽዕኖ አሳድሯል ለሚለው 62.7% የሚሆኑት ከትንሽ እስከ ትልቅ very big የሆነ ኢምፓክት አለው እስከሚለው ድረስ 62 የሚሆኑት ናቸው ያሉት እና ምንም ተጽዕኖ የለውም ያሉት 37% ብቻ ናቸው። ያንን ቁጥር እንግዲህ ወደ ወጣቶቹ ጋራም ሄደን እናየዋለን። ሌላው የክርስቲያናዊ አስተምህሮና በማህበረሰቡ ውስጥ ቅቡል የሆኑ ሐሳቦች በሁለቱ መካከል ያለው ተቃርኖ በተመለከተ 46.7 የሚሆኑት በአዋቂዎች ዘንድ ፍሪኩዌንትሊ ወይም ሰምታይምስ ይጣሉብኛል የሚል መልስ ሰጥተዋል። እና ሬርሊ ኔቨር ያሉት 53 ናቸው። ያው ወጣቶች ላይ ቀደም ያልኳቸው አሁን የፕሬሸር ቱ ሃይድ ኦር ኮምፕሮማይዝ ቢሊፍስ የራስን እምነት መደበቅ ወይም ኮምፕሮማይዝ ማድረግ ማቻቻል 40.7% እና ሰምታይምስ በጣም ደግሞ ብዙ ጊዜ ያንን አደርጋለሁ ያሉት ደግሞ ሰምታይምስ ኦር ኦፍተን ያሉት 40.7% ነው። ትልቅ ቁጥር ነው እና ኦልሞስት እንግዲህ እየተጠጋ ነው ወደ ግማሽ በመቶ የሚሆን ማለት ነው። ሌላው ቅድም ሚዲያ ላይ ሰፊ ትንታኔ ስለተሰጠ ቁጥሮችን ብቻ ነው እኔ ተናግሬ የማልፈው። ሚዲያም ልክ እንደዚሁ አንድ ትልቁ ተጽዕኖ የሚያሳድረው ሚዲያ እንደሆነ ጥናቱ ላይ የሚያሳዩ አዩ። ሚዲያ ቅድም አባታችንም ሲያነሱት ነበር። በቅድስና ህይወታችን ላይ የሚያደርሰው ትልቁ ተጽዕኖ በሚዲያ ላይ የሚተላለፉት መልእክቶች የቅድስና ተቃራኒ በመሆናቸው ነው። ንጽህናችንን የሚያጎድፍ ብዙ ነገር ይተላለፍባቸዋል። ሌላው ትኩረት ያሳጡናል፣ አቴንሽናችንን ይሰርቃሉ፣ ጊዜያችንን ይሻማሉ፣ የጸሎትን፣ የመረጋጋትን፣ የተመስጦን ጣዕም ያጠፋሉ። ምክንያቱም ብዙዎቹ የምናያቸው ነገሮች ወደ ዓለማዊ ነገር እንድንሳብ ስለሚያደርጉ መንፈሳዊ ነገር ጣዕሙን ሊያጣ ይሄዳል። በአብዛኛው ቅድም እንዳልነው መልእክቶቹ ክርስትናውን የሚቃረኑ ናቸው። ያንን ስንል ምንድነው አሁን ያው ቅድም ወዳልነው ወደ መጀመሪያው ነጥብ ይወስደናል ማለት ነው። ይሄ ጽናት ወደ ማሳጣት ያደርሱናል። በጎ መልእክት ያላቸውም ቢሆኑ ጥልቀት የላቸውም አይደል? አሁን ብዙ ጊዜ ወጣቶቹም አሁን እየለመዱ የመጡት ምንድነው የአንድ ደቂቃ ቲክቶክ ነው አይደለም? የተረጋጋ የ30 ደቂቃ ትምህርት ለመስማት አቴንሽን ስፓን የላቸውም አይደል? ያ ነገር እየጠፋ መጥቷል። ይሄንን ተጽዕኖ ምንድነው ያመጣው? ይሄው ሚዲያው አይደለም? ስለዚህ አሁን ጠለቅ ያለ ትምህርት የሚቀበሉበት አቅም የላቸውም ማለት ነው። አሁን ይሄ መጣ ያለው ትውልድ የ30 ሰከንድ መልእክት ነው መቀበል የሚችለው። እዚህ ጋር የሆነ 30 ሰከንድ፣ እዛ የሆነ 30 ሰከንድ፣ እዛ 30 ሰከንድ። ስለዚህ ጥልቀት የሌላቸው ይሆናሉ፣ መሰረታዊ ግንዛቤን የማይሰጡ ይሆናሉ። እና ይሄ አሁንም ዞሮ ጽናት ያሳጣናል። ምክንያቱም ሰው ከስሩ ካልተማረ ጠለጥ ብሎ እውቀትን ገንዘብ ካላደረገ ዞሮ አሁንም ጽናት ማጣት የሚለው ላይ ይወስደናል። 46.7 በመቶ ከ1 እስከ 3 ሰዓት በቀን አዋቂዎች። ወጣቶች ጋር ስንሄድ ወደ 51.9። ቅድም አባታችን ሲያነሱ ነበረና
አሁን ለምሳሌ ልጆቻችን ኤሌክትሮኒክስ ዲቫይሶችን መጠቀም ሚዲያን መጠቀም ደማቸው ውስጥ ገብቷል እያልን ነው። ግን እኛም ከነሱ እኩል እየተጠቀምን ያለ ነው ማለት ነው። ስለዚህ እኛ ያላሳየናቸውን ከየት ያመጡታል? 34.7 የሚሆኑት ከ3 ሰዓት በላይ ሚዲያ ላይ ያጠፋሉ። 40.7 የሚሆኑት ወጣቶች ዘንድ ደግሞ እንደዛው 66.7 የሚሆኑት በአዋቂዎች ዘንድ ኢንተርቴይንመንት እና ሚዲያ ለቅድስና ሕይወት ዋና እንቅፋት ነው ብለው ያምናሉ። ይህንን ሲያደርጉ ይሄ የራሳቸው ምላሽ እንግዲህ ከተሰበሰበው ዳታ ውስጥ 66.7 በወጣቶች ዘንድ 48 እኔ እዚህ ላይ አንድ ብዙ ጊዜ መሆን ከልጆቹም ጋር ስንነጋገር አንዱ የምጠይቀው ነገር ያንን ነው። አንዳንድ ጊዜ የማያቸው ቁጥሮች ያስደነግጡኛል። እውነትን ለመናገር ብዙ ወጣቶች 10፣ 11፣ 12 ሰዓት በቀን ሚዲያ ላይ ያጠፋል። እስከ 18 ሰዓት ድረስ ያየሁበት ጊዜ አለ። 18 ሰዓት እንዴት ነው እየኖረ ያለው? 18 ሰዓት በቀን ሶሻል ሚዲያ ላይ እና ምን አይነት ላይፍ ነው እየኖርን ያለ ነው? አስደንጋጭ ነገር እና ይሄ አሁን 3 ሰዓት 4 ሰዓት መጀመሪያ ላይ ለምሳሌ አሁን ከልጆቹም ጋር ስንጠያየቅ የሚዲያ አጠቃቀማቸው ሶሻል ሚዲያ ላይ እንዴት ናቸው? አረ እኔ በጣም ደህና ነኝ። ስንት ነው? 5 ሰዓት እና 5 ሰዓት 4 ሰዓት በጣም ኖርናል ነው። ችግር የለው። ግን ኢምፓክቱን ካሰብነው ግን እንግዲህ 8 ሰዓት የእንቅልፍ ሰዓታችንን ቀንሰን ሌላውን ጊዜ የቀረችውን ብንቆጥር በቀን 4 ሰዓት 5 ሰዓት የምናጠፋበት ነገር የኛ ማንነት ላይ ትልቅ ተጽዕኖ አለ። 4 ሰዓት 5 ሰዓትን መጽሐፍ ቅዱስ በየቀኑ ብናነብ ምን አይነት ሰዎች እንሆናለን? በየቀኑ 4 ሰዓት 5 ሰዓት ሜንት ተዘጋጅቷል። እሺ 4 ሰዓት 5 ሰዓት ጸሎት ብንጸልይ ለአንድ ዓመት እድሜ ልካችንን አይደለም፣ 1 ዓመት በየቀኑ 4 ሰዓት 5 ሰዓት አንድ ሰው ጸሎት ቢጸልይ ምን አይነት ሰው ይሆናል? የሚጨበጥ መንፈሳዊ ለውጥ እናመጣለን። ስለዚህ ሶሻል ሚዲያም ልክ በዛ ልክ ነው እየቀየረን ያለው ማለት ነው። በጣም ኖርማላይዝድ ሆኗል። ስለዚህ ትልቅ ተጽዕኖ ነው። ሀዊረ ሕይወት ቤተሰብ የሚለው ላይ ቴሌግራም ግሩፕ ላይ ሊንኩ ተልኳል። አኖኒመስ ነው፣ ችግር የለው። እሺ እናንተም በየቀኑ የምትጠቀሙበትን ነገር ብታቀርቡት እዚሁ ላይ ደግሞ ላይቭ ዳታ ወስደን ከተሰበሰበው ጋራ እናስተያየዋለን። እዛው ላይ ገብታችሁ ቁጥሩ እዛው ላይ ያለ ወይስ ልናገር? ግሩፕ ላይ ተልኳል። እሺ ግሩፕ ላይ ተልኳል። የምትገቡበት ኮድ በዛው እየገባችሁ ዳታን ብትሰጡን ደስ ይለናል። መጨረሻ ላይ ሪዛልቱን እዚህም ያለነውን ሰዎች አብረን ልናይ እንችላለን። አንተ እንደገና መጣ በቆረስከው ሥጋ ባፈሰስከው ደም ከዓለም ግዞት አውጥተህ አኑረን ከቤትህ ከዓለም ግዞት አውጥተህ ሌላው አራተኛው የተጨናነቀ ወይም የተዋከበ ኑሮ የሚለው ትልቅ ለቅድስና ሕይወት ተግዳሮት ሆኖ ቀርቧል። ቢዚ ላይፍ ስታይል አይ ቲንክ ይሄ ለሁላችንም በጣም ቅርብ የሆነ ነገር ነው። ቅድምም ቀሲስ ህብረት ሲመልሱት ነበር፣ ይህንን ሲያነሱት ነበር እና ያለችኝ ሰዓት እቺው ነች። የፊች ውስጥ እንዴት አድርጌ መንፈሳዊ ሕይወቴን ላበቃቃት የሚለው አይነት ጥያቄ ማለት ነው። በጣም ቢዚ የሆነ ላይፍ ስታይል ነው ያለው፣ የተጨናነቀ ከልጅነት። ይሄ ደግሞ ምንድነው የሀገርም በተለይ የዚህ ሀገር ጠባይ ነው። ከልጅነት ጀምሮ ልጆችን ቢዚ እያደረገ የሚያሳድግ ነው። አሁን የልጆቹን ሕይወት ራሱ ብናየው በጣም ኮምፒቲሽን የበዛበት ፉክክር የበዛበት ቀድሞ ለመሄድ በጣም ድካም የሚደረግበት ስለሆነ ከልጅነት ጀምሮ የተጨናነቀ ኑሮ ነው እየለመዱ የሚመጡት ልጆቹ። ስለዚህ መረጋጋት የሌለበት ነው። ማህበረሰብ ውስጥ ያለው የላይፍ ስታይል መረጋጋት የለም። ሰው ሲራመድ እንኳን ቀስ እያለ የሚራመድ ሰው የለም እኮ አይደለም። በቃ ሁሉም ሯጭ እና ቸኳይ ነው። ስለ ሰላምታ ጊዜ ራሱ የለም እና የችኮላ መንፈስ አለ በጣም ሀገር ውስጥ ከፍተኛ ውድድር የበዛበት ነው። እረፍት የለሽ ሩጫ ያለበት ነው እና በሁለቱም ወገን ወጣቶችም አዋቂዎችም ይህንን በተመለከተ በሁለቱም ወገን የቅድስና ሕይወትን ከሚቃረኑ አሁን ተግዳሮቶች
አንደኛ በቁጥር አንድ ያስቀመጡት ሁለቱም ያስቀመጡት ይሄንን ነው፣ ቢዚ ላይፍ ስታይል የሚለው። ስለዚህ ምን ያህል ለመንፈሳዊ ህይወታችን ጠንቅ እንደሆነ ማየት እንችላለን። ምናልባት እንግሊዝኛ ለምታነቡ ወጣቶችን ልጆችን ብታስነብቧቸው ቢጊኒንግ ቱ ፕሬይ የሚለው መጽሐፍ በተለይ ስለ ታይም ኮንሰፕት አሁን ስለምንነጋገረው ይሄ የተዋከበ መንፈስ ያንን በተመለከተ ከጸሎት ህይወት ጋር ያለውን ነገር አያይዞ አጭር መጽሐፍ ነች፣ ጥሩ መጽሐፍ ነች። እሱን እዚሁ ላይ ለመጠቆም እፈልጋለሁ። ሌላው ዋና ዋና ተግዳሮቶችን በተመለከተ እነዚህ ናቸው የተቀመጡት። እንዲሁ ግን ማጠቃለያ ሐሳብ ኢዝራኤል የተነሱትን ሁሉንም ዘርዘር አድርጌ ለማለፍ ያህል ቢዚ ላይፍ ስታይል 65% አዋቂዎች የመጀመሪያውን ቦታ የያዘ ነው። የስራ ተጽዕኖ ወይም ስራ ቦታ ላይ ያለ ተጽዕኖ ወርክ ፕሬሸር 53.3፣ ኢንተርቴይንመንት እና ሚዲያ 36%፣ ኢንዲቪጁዋሊዝም 24%፣ ማቴሪያሊዝም 20%፣ ሴኩላር ቫልዩስ 12%። ስለዚህ አሁን ይሄ በትልቆች ዘንድ ቢዚ ላይፍ ስታይል የሚለው ትልቅ ስፍራ አለው። ወጣቶች ጋርም ልክ እንደዚሁ ቢዚ ላይፍ ስታይል እና ኢንተርቴይንመንት ወይም ሚዲያ የሚለው ከዛ ባለፉት ቀጥሎ ያሉት ያው ወጣቶች ላይ ጸንተው የምናያቸው እንደ ፒር ፕሬሸር፣ ሌላው ይሄ ዴቲንግ ወይም ሪሌሽንሺፕ በተመለከተ አንድ ትልቅ ወጣቶች ጋር ያየነው ትልቅ ክፍተት ነው። ሶሻል ሚዲያ ያው ሁለቱም ጋር ያለ ነው። አሁን መጨረሻ ላይ ምንድነው እነዚህ ጥናቶችን አሁን ወደ ማጠቃለያው ነው እየሄድኩኝ ያለሁት ልናገናኛቸው። ለምሳሌ መጀመሪያ የምናደርገው በቅድስና ህይወት ላይ አሉታዊ ተጽዕኖ ያላቸውን ተግዳሮቶች በውስጥ ከሚሰማን የእምነት ጥንካሬ ወይም መንፈሳዊ ህይወት ጋር አብረን እያያይዝ ለማየት እንሞክራለን። ስለዚህ አዋቂዎችን በተመለከተ ለምሳሌ የሚዲያ አጠቃቀምና የእምነት ህይወታቸውን በተመለከተ የሰጡትን ምላሽ ስንመለከት በሁለቱ መካከል በጣም ጠንካራ የሆነ ቁርኝት እንዳለ ነው የሚያሳየው ዳታው፣ ጠንካራ ግንኙነት እንዳለ። እንግዲህ ብዙ ወደ ቴክኒካል ነገር መግባት አልፈልግም፣ ግን አንዲት ሀሳብ ላንሳ አሁን ከዚህ በኋላ የምናነሳቸው ነገሮች ስለሚረዳል። በስታቲስቲክስ ፒ ቫልዩ የሚባል አለ። 0.05 በታች ከሆነ ያ ቁጥር በሁለቱ መካከል የምናወዳደር እያነጻጸርናቸው ባሉት ሁለት ነገሮች መካከል ምን አለ ማለት ነው? ጠንካራ የሆነ ግንኙነት አለ። ግንኙነት ዳታው የሚያሳየው ግንኙነት እንዲሁ ራንደምሊ ሀፕን ያደረገ አይደለም፣ እንዲሁ በአጋጣሚ የመጣ አይደለም። ስለዚህ ትክክለኛ የሆነ ቁርኝነት አላቸው ማለት ነው። ስለዚህ አሁን ይህንን ሀሳብ ያዙና የሚዲያ አጠቃቀምና የእምነት ህይወታቸውን በተመለከተ 0.028 ነው የሚያሳይ የተሰበሰበው ዳታ። ስለዚህ በጣም ግልጽ የሆነ ጠንካራ ግንኙነት አለ ማለት ነው በሁለቱ መካከል። አሁን ያን ቁጥር ማየት ትችላላችሁ። ለምሳሌ ሚዲያ ከ0 እስከ 1 ሰዓት በቀን እንጠቀማለን ያሉ ሰዎች በእምነት ህይወታቸው ወደ 22% የሚሆኑት ጥንካሬ መንፈስ ይሰማቸዋል። አሁን ዳታውን ካያችሁ ሺፍት እያደረገ ነው የሚሄደው። ሰዓቱ ዘጨመረ በሄደ ቁጥር የእምነት ህይወታቸው የሚሰማቸው ለነሱ ሲጠየቁ ጥያቄው እንደዚህ አገናኝተን አይደለም የጠየቅናቸው፣ ገብቷቸዋል አይደለም? በኋላ ነው ይሄ ነገር የተሰራው። እነሱ ዝም ብለው ነው ኩዌስችነር የመለሱት። ግን ይህንን ዳታውን ስትመለከቱት ግን ምንድነው የሚያሳየው? አሁን ከ3 ሰዓት በላይ የሚጠቀሙ ሰዎች 45% ያሉት ዊክ የሚለው ላይ ነው፣ ደካማ የእምነት ህይወት ይሰማናል የሚል። ስለዚህ ሚዲያ ቀጥታ መንፈሳዊ ህይወታችን ላይ ያለውን ተጽዕኖ በግልጽ ያሳየናል ማለት ነው። እና ለወጣቶችም ልክ እንደዚሁ ተመሳሳይ ግንኙነትን ያሳያል። ያው የነሱ በቁጥር ያላስቀመጥ ነው። ለምንድን ነው? ዳታው ትንሽ አነስ ያለ ስለሆነ ይህንን ለመስራት ስላላስቻለን። ሌላው በጎ ተጽዕኖ ደግሞ ያላቸው አሁን ቅድስና ህይወት ላይ በጎ ተጽዕኖ ያላቸውንም አንድ ሁለት ነገሮች ነው እንደ ምሳሌ ማነሳው። ለምሳሌ የንስሐ ህይወትንና የእምነት ህይወትን አነጻጽረን እንመልከታቸው። በሁለቱ መካከል በጣም ጥብቅ የሆነ ግንኙነት ነው የምናየው፣ እንደውም ከቅድሙም የበለጠ ማለት ነው። 0.002 እንግዲህ ከ0.05 በጣም ያነሰ ቁጥር። ስለዚህ በጣም እጅግ ግልጽ የሆነና ጠንካራ የሆነ ግንኙነት አለ። ያ ማለት ምን ማለት ነው? ለምሳሌ ካያችሁት ንስሐ ህይወትን የለንበትም ያሉ ወይም ደግሞ ሬርሊ አንዳንድ ጊዜ ነው ያሉት ጠንካራ የእምነት ህይወት ይሰማናል የሚለው ምድብ ላይ የሉ፣ ዜሮ ነው።
61 በመቶ የሚሆኑት ደካማ የሚለው ጋር ነው ያሉት። እያያችሁት ነው አይደለም? ሽፍት ሲያደርግ ሬጉላርሊ ደግሞ ንስሐ የሚገቡ ሰዎችን ደግሞ ስንመለከት ሞዴሬት እና ስትሮንግ የሚለው ላይ ነው ያሉት ወደ 87% የሚሆኑት። ዊክ የሚለው ላይ 11% ብቻ ነው ያለው። ስለዚህ ይሄ የዳፋ ሽፍት አሁን ግልጽ የሆነ ግንኙነት አለ ንስሐ በየጊዜው ስንገባ። ልክ እንደዚሁ የቅዱስ ቁርባንንም ስትመለከቱት ተመሳሳይ ነገር ነው የምታዩት። ቅዱስ ቁርባን የሚቀበሉት ሰዎች አሁንም የማይቀበሉ በቅርብ ጊዜ ስጋውና ደግሞ አልተቀበልንም ካሉት ውስጥ ጠንካራ የሚለው ላይ ዜሮ የለም። 85 በመቶ የሚሆኑት ያሉት ደካማ የሚለው ላይ ነው። ደካማ የሚለው ነው። ስለዚህ በዚህ የምስጢራት ተሳትፎ የቅድስና ሕይወታችን ላይ ያለው ግልጽ የሆነ ግንኙነት ያሳየናል ማለት ነው። ይሄ በእኛ በኩል የተደረገ ነው። እንዲሁ በአጠቃላይ ደግሞ የኛም ዳፋ ሴቱን በጣም ትንሽ ስለሆነ በውጭ የተደረጉ ጥናቶችን ጊዜ ከጊዜ አኳያ አንድ ብቻ ላንሳ። ይሄ ብዙ ሪሰርች በማድረግ የሚታወቀው ፒው ሪሰርች ሴንተር ይህንን ርዕስ በተመለከተ የተደረገ ጥናት ምንድነው የሚያሳየን? አብዛኛው አሜሪካዊ 58% የሚሆኑት በእምነታቸውና በማህበረሰባዊ ማህበረሰብ በሚቀበላቸው እሴቶች ዘንድ ተቃርኖ እንዳለ ግጭት እንዳለ ገልጸዋል። እንግዲህ ወደ 60% የሚሆኑት ይሄ ቁጥር እያደገ ነው የመጣው ካያችሁት ማለት ነው። ዳታው የሚታያችሁ ከሆነ ስክሪኑ ላይ ፌብሩዋሪ 2020 ላይ 42% ነበረ። ፌብሩዋሪ 2024 ላይ 48 ሆኗል። ፌብሩዋሪ 2025 ላይ 58 ደርሷል። እያደገ ነው የመጣው። ስለዚህ ያው ዓለም ቅድም ባለው መንገድ እየተቀየረች በሄደች ቁጥር ምንድነው ነው የመጣ ማለት ነው። ያው ተቃርኖ እየሰፋ ነው የሚሄደው ይሄ ትክክለኛ ድምዳሜ ላይ የሚያደርስ ነው። ምክንያቱም ጥናት የተደረገባቸው ሰዎች 36908 ሰዎች ናቸው። ስለዚህ አሁን ለድምዳሜ የሚያደርስ በቂ ጥናት ከጁላይ 17 2023 እስከ ማርች 4 2024 ድረስ የተደረገ ሰፊ ጥናት ነው። ስለዚህ አሁን ይህን ድምዳሜውን ማየት እንችላለን። እኛም አሁን ካነሳ ነው ትንሿ ዳሰሳ ጋራ ተመሳሳይ ሆኖ እናያለን። መፍትሄዎቹ ላይ ቅድም አባቶች ብዙ መፍትሄ ሰጥተዋልና ብዙ ጊዜ አልወስድም። ምናልባት 5-10 ደቂቃ የተወሰኑ ነገሮችን ልበል። እንደ መፍትሄ ራሳቸውን ተሳታፊዎቹን ጠይቀናቸው ነበር። ፕራክቲካል ቲቺንግ ኦን ሃው ቱ ሊቭ ዘ ክርስቲያን ላይፍ የሚለው ላይ ተግባራዊ የሆነ ትምህርት ክርስትና ህይወትን በማህበረሰብ ውስጥ እንዴት መኖር እንደምንችል ተግባራዊ የሆነ ትምህርት ያስፈልገናል ያሉ 85% ናቸው። በወጣቶች ዘንድም ልክ እንደዚሁ 85.2። መንፈሳዊ ጋይዳንስ ያስፈልገናል ያሉ 76%። ፓረንቲንግ ጋይድ ቀደም ሲነሳ ነበር፣ ሲሳይም ሲያነሳ ነበር፣ ወደ 65%። ፌሎሺፕ እና ኮሚኒቲ ግሩፕስ 56% አንስተዋል። ስለዚህ እነዚህ አሁን የመፍትሄ ሀሳቦች ራሳቸው ከነሱ የተጠቆሙ ናቸው። እኔ ግን ቅድም ያነሳናቸውን አምስቱ ላይ አንዳንድ ነገሮች ላንሳና አጠቃልላለሁ። እንግዲህ አሁን ስለ መፍትሄ ስንነጋገር ቀደም መምህራንም ጠቅሰውታል። በውጭ ያለውን ለውጥ ልናስቆም አንችልም። እንችላለን? ዓለም የሄደችበት ያለውን ፍጥነት፣ በዓለም ውስጥ እየመጣ ያለውን ጥፋት ወይም ከክርስትናው ጋር የሚቃረን አመለካከት እኛ ልናስቆመው አንችልም። ስለዚህ ዓለም እየጨለመች ነው የምትሄደው። ጌታም የተናገረው ያንን ነው። ስለዚህ እኛ ነን እየበራን መሄድ ያለብን እና ብቸኛው አማራጭ እርሷ ትጨልም፣ እኛ እየበራን እንሄድ። ስለዚህ ራስን ማጠናከር ብቸኛው አማራጭ። ለዚህ ነው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ብርሃን ወደ ዓለም መጥቷል፣ ሰውም ስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧል። ስለዚህ ሰው የሚመርጠው እንግዲህ በዚህ ቦታ ላይ ጌታ እንዲህ ብሎ የፈረጃቸው ከብርሃን ከሆነው ከክርስቶስ ውጭ የሆኑትን ነው አይደለ? ብርሃንን የሚቃወሙትን ሰዎች በስራቸው ብርሃንን የሚቃወሙት ብርሃንን ሳይሆን ጨለማን መርጧል። ስራው ክፉ የሆነ ሁሉ ብርሃንን ይጠላል፣ ክፉም ስለሆነ ስራው እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሰራ ግን ስራ ይገለጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሰራልና። ስለዚህ ምርጫው ለኛ አንድ ነው። እሱ ምንድነው? ወደ እግዚአብሔር ይበልጥ መቅረብ፣ ብርሃን ወደ ሆነ ወደ እግዚአብሔር መቅረብ ነው። ስለዚህ ቅድስናችን ቅድም ካነሳ ነው ከከባቢው ጨለማ መውጣት እና ወደ ብርሃን መምጣት ነው።
አንድ ብዙ ሰዓት እየወሰድኩኝ ስለሆነ ብዙ ነገሮችን እያለኩኝ ነው። ምናልባት ስላይዱን ሼር ይደረጋል እዛው ግሩፑ ላይ ተመልከቷቸው። ብዙ ሰዓታችሁ መሻማት አልፈልግም። መፍትሄው ላይም ቅድም መምህር አህመድ ብዙ መፍትሄ ስለሰጡ ጽናት ማጣት የሚለው ላይ አሁን ችግሩ ቅድም ስናነሳ የነበረው ነገር ነው። ብዙ ነገሮችን እናደርጋቸዋለን ግን ጠለቅ ብለን አይደለም እናደርጋቸው። ስለዚህ ወደ ውስጥ ጠለቅ ብለን ማድረግ ላይ ነው አሁን ትኩረት ማድረግ ያለብን። መንፈሳዊ ምግባራትን ከልብ መስራት እንጸልያለን፣ ግን ጸሎቱን ከልብ መጸለይ። ይሄ ጸለይኩኝ ዛሬ ጸልያለሁ፣ ውዳሴ ማርያም ደግሜያለሁ፣ ዳዊት አድርሻለሁ ከሚል ወጥተን ዳዊቱ ምንድን ነው የሚለው? ልባችንን ነክቶታል፣ ከእግዚአብሔር ጋር አገናኝቶናል። ጾሙን ስንጾም ከልብ መጾም፣ ቅዳሴውን ስናስቀድስ ከተመስጦ ጋር ክርስቶስን ከማግኘት ጋር መስቀደስ። ስለዚህ አብዛኛውን ነገር ወደ ልብ ማውረድ ትልቁ ክፍተት እሱ ነው። ምክንያቱም ቅድም ከጥናቱም ያየነው ያንን ነው። የተሳትፎ ችግር የለብን፣ ብዙዎቻችን የተሳትፎ ችግር የለብን፣ የጥልቀት ችግር ነው ያለብን። ስለዚህ ወደ ውስጥ መግባት ያስፈልጋል። ያንን ለማድረግ አሁንም የሚጣረስ ነገር ይሁን እንጂ ግድ ማድረግ ያለብን የተረጋጋ ጊዜ ያስፈልገናል፣ ሰፋ ያለ ጊዜ ያስፈልገናል። ሁል ጊዜ ባናረግ በሳምንት አንድ ጊዜ ያልተዋከበ ልክ ጸሎቴን ስጨርስ እንዲህ አደርጋለሁ የማንለው ለክርስቶስ የምንሰጠው ጥቂት 30ም ትሆን አንድ ሰዓትም ትሆን ግን የምንሰጠው ጊዜ ያስፈልገናል። በዛ ውስጥ ነው እየተለወጥን የምንመጣው። ረጋ ብለን ስንቀመጥ ነው የእግዚአብሔር መንፈስ የሚያድርብን። ዓለም እያዋከበችን እኛም እየተዋከብን የምንሰማው ቃለ እግዚአብሔር ራሱ ወደ ውስጥ ሊገባ አይችልም። መምህራኑ የሚያስተምሩን ቤት ወስደን ዘሩን ካልተንከባከብን በድንጋይ አፈር ላይ ከተቀበልነው ከእሾህ ጋር ከተቀበልነው እኮ አይበቅልም፣ ለፍሬ አይደርስም። ስለዚህ የተቀበልነው ወስዶ ቤት ስራ መስራት ያስፈልጋልና ለዛ ራስን ማረጋጋት ያስፈልጋል። ቀደም የጠቆምኳችሁ መጽሐፍ እንድታነቡት የፈለኩት ለዛ ነው። እዛ ላይ ሰፋ ያለ ነገር ስለሚናገሩ ጸሐፊው። ሌላው የተቃራኒ አመለካከቶችን በተመለከተ አንድ በሁለተኛው መቶ ክፍለ ዘመን ምናልባት ወደ 130 ዓመተ ምህረት ላይ የተጻፈ ነው። ጸሐፊው አይታወቅም፣ ግሪካዊ እንደሆነ ይገመታል። ዲዮግኔቴስ ለሚባል ሰው የጻፈው የተጻፈለትም ጸሐፊውም አይታወቅም። ግን የሚናገረው በዛ ዘመን ስለነበሩ ክርስቲያኖች ነው እና ያንን ላንብብላችሁ። እኔ አሁን ይሄንን ሳነብ በጣም ይደንቀኛል። ተመልከቱ ክርስቲያኖች እንዴት እንደሚ እሱ ምንድነው ብያቸዋለሁ፣ ግሪካዊ ነው። እሺ ክርስቲያኖች በዛ ዘመን እንግዲህ የዘመነ ሰማዕታት ነው፣ መከራ የሚቀበሉበት ነው፣ እንደዩ የሚቆጠሩበት ነው። የግሪክ ጣዖታትን የማያመልኩ ባይሁድ እጅ ተገርፎ ተሰቅሎ የሞተን አንድን ሰው አምላክ ብለው የሚያመልኩ ተብለው የሚነቀፉ ማይኖሪቲ ናቸው ክርስቲያኖች። ገብታችኋል አይደለ? ስለነሱ ሲናገር እንደዛ አለ። ክርስቲያኖች የሚለዩት በሀገራቸው፣ በቋንቋቸው፣ በባህላቸው አይደለም። በግሪክ ከተሞችም ይሁን በሌሎች የግሪክ ከተሞች ባልሆኑ ቦታዎች እንደተመደበላቸው ሲኖሩ በአመጋገብ በአለባበስና በሌሎችም የኑሮ ዘይቤዎች የሚኖሩበትን አካባቢና ባህል ተከትለው እየኖሩ ደግሞም አስደናቂውንና በግልጽ እንግዳ የሆነ የራሳቸውን ዜግነት ገልጠው ያሳያሉ። እየሰማችሁ ነው አይደለ? ተከተሉ። ተወምን በሀገራቸው ይኖራሉ፣ ነገር ግን እንደ እንግዳ ናቸው። እንደ ማንኛውም ዜጋ በሁሉም ነገር ይሳተፋሉ፣ ነገር ግን እንደ መጻተኛ ሁሉን ይታገሳሉ። ሌላው ባዕድ ሀገር ሁሉ የትውልድ ሀገራቸውን፣ ምክንያቱም ይሰደዳሉ፣ በየቦታው ይሰደዳሉ፣ ከትውልድ ሀገራቸው ወጥተው ይሰደዳሉ። ስለዚህ የባዕድ ሀገር ያልተወለዱበት ሀገር ሁሉ ሀገራቸው፣ የትውልድ ሀገራቸው ደግሞ የባዕድ ሀገር ነው። እንደ ማንኛውም ሰው ያገባሉ፣ ልጆችንም ይወልዳሉ፣ ነገር ግን ልጆቻቸውን አሳልፈው አይሰጡም። ምግባቸውን ያጋራሉ፣ ነገር ግን ሚስቶቻቸውን አይደለም። የግሪኮች ትልቁ ችግር እሱ ነበር። ምግባቸው ለመጣ ሰው ሁሉ ለድሃ ሁሉ ምግባቸውን ያጋራሉ፣ ሚስቶቻቸውን ግን አያጋሩም። በአንድ ሚስት ጸንተው ነው የሚኖሩ። በአካለ ስጋ ያሉ ናቸው፣ ነገር ግን እንደ ስጋ ፈቃድ አይደለም የሚኖሩት። በምድር ይኖራሉ፣ ነገር ግን ዜግነታቸው በሰማይ ነው። ሁሉን ይወዳሉ፣ ነገር ግን በሁሉ ይገፋሉ አለ። አሁን እንደዚህ ይባልልናል እኛ በውጭ ያሉ ሰዎች አሁን ቅድም ያልናቸው ክርስቶስን አያውቁም ጨለማ ውስጥ ናቸው ያልናቸው ሰዎች ስለኛ ተናገሩ ቢባሉ እንዲህ ያለ ምስክርነት ይሰጡልናል ክርስቲያኖች?
የኛ ህይወት ከሌላው ዓለም በጨለማ ውስጥ ካሉት ውስጥ ምንድነው የተለየው? ምንድነው የነዚህ ሰዎች አሁን ቅድም መምህራኑም ሲያነሱ የነበረው ነገር በግልጽ እኮ ነው እየተናገረ ያለው። ባህሉን ተከትለው ይኖራል። እንደ ሰው ይወልዳል፣ ሚስት ያገባል፣ ይበላሉ፣ ይጠጣሉ። ነገር ግን ዜግነታቸው የት እንደሆነ ያውቃል፣ በሰማይ እንደሆነ ያውቃል። በሰማይ እንደሆነ ያውቃል። ሁሉን ይወዳሉ፣ ሁሉ ይገፋል። ስለዚህ የሚለዩበትንም ለይቶ አድንቆ እኮ ነው የጻፈው። ምን አይነት ሰዎች ነው? ገርሞት እኮ ገርሞት ምን አይነት ናቸው? ይሄ ነው እኮ ያ ሁሉ ሰማዕትነት እየወረደባቸው፣ ያ ሁሉ እሳት እየነደደባቸው፣ ያ ሁሉ ሰይፍ እየተመዘዘባቸው ብዙ ሰዎችን ወደ እነሱ ይስቡ የነበረው እኮ ኃይል ስለነበራቸው አይደል? የሮምን መንግስት ድል የነሱት እኮ ምድራዊ ኃይል ስለነበራቸው አልነበረም። ኃይላቸው ይሄ የሚያበራ ክርስትናቸው ነበር፣ የሚያበራው ክርስትናቸው ነበር። ስለዚህ አሁን ይህንን ነው እያልን ያለ የኛ ቅድስና ለዓለም ይተርፋል፣ በውጭ ያሉ ሰዎችን ይጠራል። እንደዚህ ስለኛ እንዲመሰክሩ ያደርግ ነበረ ብንለወጥ ማለት ነው። ልባዊ ለውጥ ቢኖር አንወታችን ልባዊ ይርዳል። መጨረሻ ላይ ይሄ ጊዜነት የሚለው ላይ መላከን የሚለው ላይ አሁን ከሚባክን ህይወት አንዱ የምንመጣው ያልተሸራረፈ ጊዜ ለእግዚአብሔር መስጠት እንጂ መቼስ ምንም ቅድም እንደው አሁን መምህራችን የተጠየቁት ጥያቄ ላይ ያ ሰው ቢጠየቅ ቫኬሽን አይወጣም። ያ ሰው እንደ ግምት የምትባል ምንም እንደው ጊዜ የለኝም ያለ ሰው ማለት ነው ቫኬሽን አይወጣም። በአሁን አንዴ ቫኬሽን እንወጣለን አይደል? የነፍስ ቫኬሽን ለምንድን ነው የሌለን? ሰሜን ሕማማት ላይ የነፍስ ቫኬሽን ለምንድን ስራ አቁመን ቤተክርስቲያን ለምንድን ነው የማንውለው? ሁሌ እናደርገው በአመት አንድ ጊዜ። ይሄ ባካናውን ህይወት ይሄ ቢዚ ላይፍ ስታይል የሚለውን ነገር እኮ ማሸነፍ የምንችለው እንደዚህ አይነት ነገሮችን ስናደርግ፣ ደግሞ ቁርጠኝነት ከሌለ ምንም ነገር ማድረግ አንችልም። ጌታችን ኢየሱስ ክርስቶስ አይነ ቢታስት ምን አድርጋት? ምን ያደርጋት? አውጥተህ ጣላት። እጅ ቢያስት ምን አድርግ? ቆርጠህ ጣል። ከአይን የከበደ ከእጅ የከበደ ነገር አለ ቆርጠን እንድንጥል። ቁርጠኝነቱን እዚህ ያድለን። አምላካችን እግዚአብሔር በረድኤቱ አይለየን፣ ይቆያል። ሆረ አቤሁ ስሙ ኒቆዲሞስ ወይቤሎ ለኢየሱስ ሆረ አቤሁ ስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ